የፌዴራሉ መንግስት ጣልቃ እንዲገባ የቀረበው ጥያቄ ኃላፊነት የጎደለው ነው ሲል የጊዜያዊ አስተዳደሩ የሰላምና ጸጥታ ካቢኔ ከሷል። በትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ የሚመራው የሰላምና ጸጥታ ካቢኔ በክልሉ እየተካረረ የመጣው ፖለቲካዊ ውጥረት ወደ አላስፈላጊ ግጭት እንዳያመራ በሰከነ መንፈስ በውይይት ለመፍታት ጥረት ሲደረግ የቆየ ቢሆንም ፍላጎት ከማጣት እንዲሁም መጠፋፋትን ከመምረጥ ሳይሳካ ቀርቷል ብሏል። ፖለቲካዊ ውጥረቱ በየጊዜው መልኩን እየቀያየረ ህዝቡን ወደ ከፋ ሁኔታ እያስገባ ነው ያለ ሲሆን ከሰሞኑም ሁኔታውን ይበልጥ የሚያባብስ ሁኔታ እንዳለና ችግሩን የሚያባብሱ መግለጫዎችና ውሳኔዎችም እየተሰጡ እንደሆነ ጠቅሷል። የተፈጠረው ችግር ጥበብ በተሞላው የሰከነ መንገድ መፈታት ሲችል የፌዴራሉ መንግስት ጣልቃ እንዲገባ መጠየቅ ፍጹም ኃላፊነት የጎደለው ተግባር ነው በማለት የወቀሰው የጸጥታ ካቢኔው ችግሩ ውጫዊ መልክ እንዲይዝና ከፌዴራሉ መንግስት ጋር መጠራጠር ውስጥ ከመክተት ባሻገር ፍጹም ኃላፊነት የጎደለው ተግባር ነው ብሏል። በፕሪቶሪያው ስምምነት መሰረት ከፌዴራሉ መንግስት ጋር የክልሉን ህዝብ ሰላምና ደህንነት የተመለከቱ መልሶ ማቋቋምና ሌሎችም ተያያዥ ጉዳዮች እንደሚያስተሳስሩን ቢታወቅም መሰል ከክልሉ አቅም በላይ ያልሆነን አጀንዳ ሌላ አካል እንዲፈታው መጠየቅ አሳፋሪ ነው በማለት ውድቅ አድርጎታል። ከዚህም በተጨማሪ ይህንን ተከትሎ የሚኖር ማንኛውም የኃይል እንቅስቃሴ ችግሩ ሌላ መልክ እንዲይዝና ህዝብንም አለመረጋጋት ውስጥ የሚከት እንደሆነ አክሎ ገልጿል። ከዚህም በተጨማሪ ምክትላቸው የሆኑትን የሰላምና ጸጥታ ዘርፍ ካቢኔ ኃላፊው ሌተናል ጀነራል ታደሰ ወረደንና ሂደቱን የተመለከቱ ጉዳዮችንም አንስተዋል። እንደሚከተለው ነው። ለራሴም የሚገርሙኝ ነገሮች አሉ። የጸጥታ ኃይል ተወካይ ነው የኔ ምክትል፣ የጸጥታ ቢሮ ኃላፊ ነው። አንዳንዴ ይረሱታል የመንግስት አካል መሆናቸው። የኔ ምክትል መንግስት እንደዚህ አይነት ነገሮች መስራት አለበት ብሎ ሲያማርር ሰማዋለሁ። የትግራይ ጸጥታና ሰላም የማስከበር ስራ ጌታቸው በግሉ ወይ በብዕር ወይ በጋዜጣ ወይ መግለጫ ሊያረጋግጠው አይችልም። የሚሰሩ ስራዎች መቻል አለበት። ምን ያክል ዲታችድ እንደሆነ ነው የሚያሳየው። የጸጥታ ኃይሉ የመንግስት አካል መሆኑ አይደለም ችግር የሆነው፣ የጸጥታ ኃይሉን ወክለው የገቡ ሰዎች የመንግስት አካል አድርገው ራሳቸውን አለመቁጠራቸው። ኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በትግራይ ክልል ያለውን ወቅታዊ ሁኔታ አስመልክቶ በዛሬው ዕለት ባወጣው መግለጫ የፌዴራል መንግስት ጉዳዩ እዚህ ደረጃ ከመድረሱ በፊት በክልሉ የተፈጠረውን ትርምስ በሰላማዊና ህጋዊ መንገድ ሊያስቆመው ሲገባ አሁንም ራሱን እንደ ሩቅ ተመልካች በመቁጠር ላይ ነው ሲል ወቅሷል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በትግራይ ክልል ያለውን ወቅታዊ ሁኔታ አስመልክቶ በዛሬው ዕለት ባወጣው መግለጫ የፌዴራል መንግስቱ ጉዳዩ እዚህ ደረጃ ላይ ከመድረሱ በፊት በክልሉ የተፈጠረውን ትርምስ በሰላማዊና ህጋዊ በሆነ መንገድ ሊያስቆመው ሲገባ አሁንም ራሱን እንደ ሩቅ ተመልካች በመቁጠር ላይ ነው ሲል ወቅሷል። ይህ ሁኔታ እንዳይፈጠር በመስጋት የፕሪቶሪያ ስምምነት በአግባቡ ተተግብሮ ዘላቂ ሰላም እንዲሰፍን ደጋግመን ያቀረብነውን ማሳሰቢያ ሳይሰማ በዝምታ ያለፈው የፌዴራል መንግስት አሁን ለተፈጠረው ቀውስ ድርሻውን መውሰድ እንዳለበት ሊያውቅ ይገባል በማለት በመግለጫው አሳስቧል። በዚህ የፖለቲካ ስልጣን ጥምን ለማርካት በሚደረግ መገፋፋት ውስጥ ባለመሳተፍ እንዲሁም ግጭት የሚቀሰቅሰውን የትኛውንም ኃይል በግልጽ በመቃወም የክልሉ ነዋሪ በአንጻራዊነት ያገኘውን ሰላም ሊያስጠብቅ ይገባል በማለት ፓርቲው ለትግራይ ክልል ነዋሪዎች መልእክት አስተላልፏል። የፌዴራል መንግስት ለጉዳዩ ተገቢ ትኩረት በመስጠት ዘላቂ ሰላም እንዲያመጣ በሚያስችል ህጋዊና ሰላማዊ መንገድ ብቻ የመንግስትነት ሚናውን እንዲወጣ ፓርቲው አሳስቧል። ኤርትራ የፕሪቶሪያውን የሰላም ስምምነት የማፍረስ ምንም ፍላጎት የላትም ሲሉ የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል አስታወቁ። ኤርትራ የፕሪቶሪያውን የሰላም ስምምነት ለማፍረስ ምንም ፍላጎት የላትም፣ በመሰረቱም ስምምነቱ የኢትዮጵያ የውስጥ ጉዳይ ነው ብለዋል። ኤርትራ በህወሓት የፖለቲካ አንጃዎች ውስጥ የተፈጠረውን የውስጥ ሽኩቻ የማባባስ ፍላጎት የላትም። ይህም በትግራይ ህዝብ ላይ አላስፈላጊና ሊወገድ የማይችል ስቃይ ያስከትላል ብለዋል። አክለውም ኢትዮጵያ ውስጥ የተለያዩ ፖለቲከኞች በቀይ ባህር ዙሪያ የሚሰጧቸው ተጨባጭ መግለጫዎች አላስፈላጊ ውጥረት እየፈጠሩ ነው ሲሉም በኤክስ ገጻቸው ባስተላለፉት መልእክት ከሰዋል። በቀይ ባህር ዙሪያ የተለያዩ የኢትዮጵያ የፖለቲካ ኃይሎች ሌት ተቀን የሚያወጡት የማያቋርጥ ግጭት ቀስቃሽ መግለጫዎች ለአላስፈላጊ ውጥረት አባባሽ ምክንያት ሆነው ቀጥለዋል ብለዋል።
መጋቢት 14 ቀን 2017 ዓ.ም የመመስረቻ ጉባኤውን ለማካሄድ በዝግጅት ላይ የነበረው የንጋት ኮከብ ለኢትዮጵያ ፓርቲ የጉባኤውን ቀን ለማራዘም ከምርጫ ቦርድ ጋር እየተነጋገርኩ ነው አለ። ሀገራዊ ፓርቲ ለመሆን የሚያስችለውን እንቅስቃሴ እያደረገ ያለው የንጋት ኮከብ ለኢትዮጵያ 4 የፓርቲው አደራጅ ኮሚቴ አባላት አሁንም በእገታ ላይ ናቸው መባሉን ተከትሎ ነው የመመስረቻ ጉባኤውን ለማራዘም በንግግር ላይ መሆኑን ስማቸው እንዳይጠቀሱ የፈለጉ የአደራጅ ኮሚቴው አባል ለጣቢያችን የገለጹት። ታግተው ከነበሩ የአደራጅ ኮሚቴው አባላት መካከል 2ቱ ቢለቀቁም 4ቱ አሁንም ያሉበት እንደማይታወቅ አደራጅ ኮሚቴው ትላንት ሐሙስ ባወጣው መግለጫ አስታውቋል። የታገቱት የኮሚቴው አባላት የፓርቲው የምስረታ ሂደት እንዲሳካ የሚያስችለውን የአባላት ፊርማ ማሰባሰብ ስራ ሲያከናውኑ የነበሩ መሆናቸውን ከዚህ ቀደም መዘገባችን ይታወሳል። ኮሚቴው በታገቱ አባሎቹ ዙሪያ ምርጫ ቦርድን እና የኢትዮጵያ ሰብአዊ መብቶች ኮሚሽንን ባነጋገርም እስካሁን መፍትሄ አላገኘሁም ብሏል።